ሄሎ የተከበራችሁ የ2018 የኤግዚት ኤግዛም ተፈታኞች በሙሉ ዛሬ ደግሞ 2017 ላይ ሰኔ 2 የተፈተነውን ልበል ምክንያቱም ሰኔ 2 ላይ እኔም ተፈታኝ ስለነበርኩ ማለት ነው። ያ ማለት የተፈተኑትን ነው መሰራላችሁ ማለት ነው። ስለዚህ ፓርት 1 ዛሬ በአግባቡ እንሰራለን። ቀጣይ ደግሞ ፓርት 2 ይቀጥላል። ከዛ ያነስ ከመጨረሻው እናያለን። ስለዚህ በትግስት ሙሎችን ኮሽን እንደተከታተሉ ስል በትትና አንገቴን ዝቅ አድርጌ ጠይቃችኋለሁ። ወደ መጀመሪያው ጥያቄ እንሂድ። The execute at Coca-Cola recently reviewed their marketing plans for Africa, decided to create one advertising campaign that would appeal to countries like Ethiopia, Algeria, and Angola because they have similar culture. This approach best described as እንግዲህ ኮካኮላ ድርጅት ሶስት ሀገሮችን መረጠ ይላል። ሶስት ሀገሮች ላይ አድቨርታይዚንግ ለማድረግ መረጠ። ያውም የመረጠበት ምክንያት ሲሚላር ካልቸር ስላላቸው ነው ይላል። ሰው ሲሚላር ካልቸር ያላቸውን የተለያዩ ሀገሮችን መርጠን አንድ ፕሮዳክት ዲስትሪቢዩት ወይም ዴሊቨሪ የምናደርግበት የትኛውን ማርኬቲንግ ሲስተም ነው እያለ ነው። A. Polycentric, B. Regiocentric, C. Ethiocentric, D. Geocentric። እንግዲህ አራቶችን ምርጫ አንድ ባንድ መረዳት የግድ ይለናል። ምክንያቱም ሙሎችም ወሳኝ ስለሆኑ ማለት ነው። የመጀመሪያው ፖሊሴንትሪክ ምንለው that is everyone is unique ነው። ይጋችሚ ለምሳሌ እዚህ ጋር አሁን ኢትዮጵያ፣ አልጄሪያ፣ አንጎላ የተለያየ ሪጅን ናቸው። ሶ እዚህ ጋር ለነዚህ የተለያየ ፕሮዳክት ማቅረብ አለብን ማለት ነው። ምክንያቱም we have to understanding of them culture ካልቸራቸውን ቫልዩአቸውን ኖርማቸውን በመረዳት የተለያየ ፕሮዳክት የነሱን ዋንትና ኒድ ሳቲስፋይ እንዲያደርግ አድርገን ዩኒክ አድርገን ማቅረብ አለብን ማለት ነው። ወይም አዳፕቴሽን ምንለው። ሲ ኢትዮሴንትሪክ ይላል። ለምሳሌ ኢትዮሴንትሪክ ማለት ደግሞ አንድን ፕሮዳክት በሆም ካንትሪ ስፔሻሊ ለምሳሌ ኢትዮጵያ ላይ አንድ ሀበሻ ሬስቶራንት ቢኖር ከሌሎች አገር ላይ ስነድም ያለውን የኢትዮጵያን ሀበሻ ሬስቶራንት ካልቸር ኖርም የምግብ አቅርቦት ሁለመናውን ኳሊቲውን ጠብቀን ውጭ አገር ላይ ሄደን ከፍተን ለሀበሻ ሰዎች እንዲጠቀሙት ቫልዩን ካልቸሩን በጠበቀ መልኩ ሬዲ የምናረከብ ሆነ ኢትዮሴንትሪክ ይባላል። ይህ ማለት እንግዲህ ኢትዮሴንትሪክ ማለት ያንድን ሀገር ባህል ከሌላው ሀገር ላይ ሳይለውጡ ሁለመናውን ኳሊቲውን ሁለመናውን ሳይዙ ሁለመናውን ሳይለውጡ ሄዶ ማቅረብ ይላል። የሆነ ነገር ሳይጨምሩ that is ኢትዮሴንትሪክ። ዲ ጂኦሴንትሪክ። Geocentric means we will see the world like that, the same situation ብሎ ማሰብ ነው። ጂኦሴንትሪክ ምንለው እንግዲህ ይሄ ዓለምን እንዳንድ መንደር በማሰብ አንድ የሆነ ፕሮዳክት ወጥ ማምረት ማለት ነው። either you black, white, short, long and other brown, they don't care about for you if you think like here. Geocentric ምንለው እንግዲህ ነጭም ሁን ጥቁርም ሁን longም shortም white, either you whatever you want, they don't care about you because it is standardized at the global level. በግሎባል ሌቭል ስለሚያዘጋጁት አንድ የሆነ ስታንዳርዳይዝድ የሆነ ሲንግል የሆነ ፕሮዳክት በማምረት ለዓለም ማሰራጨት ማለት ነው። ኤግዛምፕል ፎር ማይ ፖይንት ኦፍ ቪው ኢን ማይ ቡክ እንደኔ እይታ ለምሳሌ አሁን the pen እስክሪብቶ ለምሳሌ it's spread above for that is the world standard. Either you living in Washington DC and you living in Ethiopia, you living Algeria and the other of Angola, and it have two building within the same standard, same quality. You come in Washington DC, either you live Delaware Coronango, እስክሪብቶ that is it produce the global level. So B ዘለናታል because it have to a strong mining for here. ቢ ላይ እንግዲህ መልሱ ሊሆን የሚችለው ቢ ነው። ሪጂዮሴንትሪክ የምንለው ደግሞ የተለያየ ሪጅኖችን በመምረጥ
እነዚያ ሪጅኖች በዚህ ማርኬት ተመሳሳይ የሆነ ፍላጎት አላቸው፣ ተመሳሳይ የሆነ ሪስፔክትፉል አላቸው ብሎ በማሰብ የሚመረት ምርት ነው። ሶ እዚህ ጋር ጥያቄው እያለን ያለ ኢትዮጵያ፣ አልጄሪያ ኤንድ አንጎላ ላይ አንድ አድቨርታይዚንግ ካምፓኒ ተመሳሳይ ካልቸር ስላላቸው ብቻ የሚያቀርቡ አቅርቦት ምን ሊባል ይችላል ነው ያለ? ሪጂዮሴንትሪክ። ሶ the correct answer is ሪጂዮሴንትሪክ። ይጋራሚ መልሱ ቢ ይሆናል ማለት ነው። ሌሎችን እንደነገርኳችሁ መረዳት አለባችሁ። the second question ሁለተኛ ጥያቄ ገብተ ነው እንግዲህ ብትንትንትን አድርገን መረዳት አለብን፣ ምክንያቱም በጣም ኢንሴንሻል question ስለሆነ ማለት ነው። one of the following is tacit knowledge ይላል። tacit knowledge ማለት ምን ማለት ነው? the second question, what of the following? one of the following is tacit knowledge. Knowledge we have to divide to tacit knowledge and explicit knowledge. What is tacit knowledge? What is explicit knowledge? Tacit knowledge means you never touch, you never see. Your understanding for your mental activity. But of explicit knowledge, we can call it like that, a secondary data. It is structured, easy to transfer and objective. እንግዲህ ኤክስፕሊሲት ኖሌጅ የምንላቸው በስነ ስርዓት ስትራክቸር ሆኖ የተደራጁ ናቸው። እዚህ ትራንስፈር ከአንዱ ወደ አንዱ ትራንስፈር ማድረግ እንችላለን። ኤንድ ኦብጀክቲቭ ናቸው። እነዚህ ኤክስፕሊሲት ኖሌጅ የምንላቸው ማለት ነው። ኤንድ ዶክመንትድ ናቸው። ኤንድ ዩ ካን ሲ ኤንድ ዩ ካን ታች። ብሮፍ ይሄ ታሲት ኖሌጅ የምንለው ግን that is a personal። ለምሳሌ አሁን የሃይምሮ ስፔሻሊስት ብሆን ወይም ብሬን ስፔሻሊስት ብሆን ብሬን ሰርጀር እንዴት እንደማረግ ዶክመንትድ በሆነ መልኩ ካላስቀመጡት እኔ ጋር ያለውን ሃይምሮ ውስጥ ያለውን ኖሌጅ ማንም ሊያውቀው አይችልም። that's why the example of tacit knowledge. okay so ይህ tacit knowledge የምንለው በሰዎች ፕራይቬትሊ በሃይምሮአቸው ዶክመንትድ ያልሆነ ነገር ግን ስኪሉን የሚያውቁት ይፋ ያልሆነ እነሱ ብቻ ሰርቪስ መስጠት የሚችሉት ኖሌጅ ታሲት ኖሌጅ ይባላል። ኤክስፕሊሲት ኖሌጅ ምንላቸው ደግሞ I told you before everybody. so that is the real answer for here personal ይሆናል። የሁለተኛው መልስ personal. let's go the third. identify the scope of operation management. እንግዲህ ስለ ኦፕሬሽን ማኔጅመንት ክሊር ወይም ኤክስፕሌን የሚገልጽልን የትኛው ነው እያለ ነው። what is operation management? a less than production management. operation management ከፕሮዳክሽን ማኔጅመንት ያነሰ ነው ይላል። b limited production campaigns ይላል። c include manufacturing and service companies ይላል። ማኑፋክቸሪንግ እና ሰርቪስ ካምፓኒን ያሟላ ነው ያካተተ ነው ይላል። ሲ covers merely service sector. you got me? if you now to detail operation management, now you have C, that is the clear answer for it. so let's get it. የመጀመሪያው ኤ ለምሳሌ less than production management ይላል። ከፕሮዳክሽን ማኔጅመንት ያነሰ ነው። ኦፕሬሽን ማኔጅመንት በጣም ቦርድ ነው። ኦኬ so ይሄ አይሆንም ማለት ነው። ኦፕሬሽን ማኔጅመንት that is greater than to production management. I'm telling you the truth. b limited to production company. በፕሮዳክሽን ካምፓኒ ብቻ ሊሚትድ የተገደበ ነው። ባውንደሪው በፕሮዳክሽን ካምፓኒ ብቻ ነው ይላል። it's wrong. it's a big wrong. c include manufacture and service companies. ፕሮዳክሽን ካምፓኒ ማኑፋክቸር እና ሰርቪስን ካምፓኒ ኢንክሉድ ያደረገ ነው ያካተተ ነው ይላል። yes of course it is right. d cover merely service sector. ሰርቪስን ሴክተር ብቻ ነው ከቨር የሚያደርገው ይላል። it's wrong. it's wrong because is production company እንዲሁም በብዛት much more production ላይ ነው production and manufacture ላይ ነው cover የሚያደርገው። so the answer is C ይሆናል ማለት ነው። ኦኬ ሶስተኛው C። አራት in which situation is the selling concept most commonly practiced ይላል። በየትኛው ሲቹዌሽን ነው ሴሊንግ ኮንሴፕት
practiced የሚሆነው A. In markets where customer preference as well understanding ይላል። B. When a company focus on a long-term customer relationship. C. For hands-out goods that require significant promotional effort. D. When there is a high demand for a product that exceeds supply ይላል። Why you look like that's the correct answer for here? የትኛው ይሆናል ብላችሁ አስባችሁ? Okay, let's see with together. A. Market where customer preference are well understanding. ይሄ የማርኬቲንግ ኮንሴፕት ነው። ይጋችም I told you that is a part 3 እንደሰራሁላችሁ ማርኬቲንግ ኮንሴፕት፣ ፕሮዳክሽን ኮንሴፕት፣ ሴሊንግ ኮንሴፕት፣ ፕሮዳክት ኮንሴፕት ብትንትና አድርጌ እዛ ጋር ሰርቻለሁ። ፓርት 3 ላይ እዛ ጋር ማየት አለባችሁ። ይኸውላችሁ እዚህ ጋር መጣ ተደገመ ማለት ነው። ስለዚህ የምሰራው ጥያቄ በጣም ኢንሴንሻል ነው ማለት ነው። So marketing where customer preference are well understanding የሚለው ይሄ የማርኬቲንግ ኮንሴፕት ነው። B. When a company focus on a long term customer relationship ይላል። It's also like that ማርኬቲንግ ኮንሴፕት ነው። ማርኬቲንግ ኮንሴፕት ላይ እንግዲህ የደንበኞችን ፍላጎትና want and needs satisfy እንዴት ማች አድርገን ሳቲስፋይ ማድረግ እንዳለብን ተረድተን የምንሰራው ነው። በቃ የማርኬቲንግ ኮንሴፕት ማክሲመም ፖሲብል አውትፑቱ የደንበኞችን ፍላጎት ሳቲስፋይ ማድረግ ነው። C. For hands-out goods that require significant promotional efforts. D. When there is a high demand for a product that exceeds ይላል። ይህ ሴሊንግ ኮንሴፕት የምንለው ለምሳሌ ያ ፕሮዳክት ላይወደድ ይችላል። አግሬሲቭሊ መንገድ ላይ ካገኟችሁ አግሬሲቭሊ እናንተን ፐርሱድ በማድረግ ይህ ጥቅም አለው ብሎ በማስረዳት እናንተ ሳታስቡት ገዛዋላችሁ ብላችሁ በህልማችሁም በሆናችሁም ያላሰባችሁትን አስገዝተው ይሰዷችኋል። that is the aggressive ይለዋል። እንዲሁም for hands-out goods that require significant promotional effort ይላል። So the answer is C. Question 5 or number 5. In preparing for the physical examination of a candidate, which action is most crucial to take? A. Schedule the examination before any interview are conducted. B. Communicate the job-related requirements that justify the examination. C. Keep the examination process confidential from all staff. D. Ensure that the examination is conducted merely by an external physician. Listen carefully, everybody. I am telling you that the bottom of the heart. እንግዲህ እዚህ ጋር ምን ይላል መሰል preparing for the physical examination of candidate which action most crucial ወትኛው ነው ፊዚካል ኤግዛሚኔሽን በመናደርግበት ጊዜ በጣም ክሩሻል የሆነው ያለም እስቲ ከዲ አንስተንድ ensure that the examination is conducted merely by an external physician ይላል። ፕሮሰሶችን በውጭ ባሉ ሰዎች ማስጨረስ ይላል። C. Keep the examination process confidential from all staffs. ሲ ደግሞ ፊዚካል ኤግዛሚኔሽን ኦፍ ካንዲዴቱን ማንኛውም የስታፍ አባል እንዳይሰማ አድርገው ኮንፊደንሻል ወይም ሴኪር በሆነ መልኩ ማስጨረስ ይላል። ቢ. ኮሙኒኬት ዘ ጆብ ሪኳየርመንት ዳት ጀስቲፋይ ዘ ኤግዛሚኔሽን ፕሮሰሶችን ኮሙኒኬት በማድረግ ወይም ክሊር በማድረግ ጆብ ሪኳየርመንት ማሟላት የሚገባውን ነገር በማሟላት ክሊር በሆነ መልኩ መጨረስ ይላል። A. Schedule the examination before any interview are conducted. ደግሞ ከማንኛውም ኢንተርቪው በፊት ስኬጁል ማስያዝ ማለት ነው። A. C. D is not the correct answer. It is not fit like that the number 5 question. So the correct answer is B ይሆናል ማለት ነው። You have to understand in detail for it and you have to select about the real answer. That is B. 6. Manufacturing company facing external pressure to adopt new environmental regulation. As a result, it decided to overhaul its production process to meet companies' requirements. This type of change is best described as everybody please give your heart attention. I will tell you about my bottom of heart because this question is essential for your exit exam. I will tell you everybody it have one question by this year 2001 8 year exit exam takers በስነ ስራ ልታዳምጡ ይገባል። አሁን እዚህ ጋር ይላል አንድ ካምፓኒ ኤክስተርናል በሆነ ዳሜጅ ኤክስተርናል በሆነ ፑሽንግ ኤክስተርናል በሆነ ጫና የካምፓኒውን ፕሮሰስ ሙሉ በሙሉ
ቀይረው ይላል። As they decide over here product process that meet compliance requirements, this type of changes የትኛው ነው እያለ ነው። developmental change, incremental change, unplanned change, revolutionary change። አሁን እዚህ ጋር እንግዲህ revolutionary and evolutionary change የሚባል አለ በቼንጅ ላይ ይጋችሚ። አሁን እነዚህ A B C evolutionary change ናቸው። ይጋችሚ listen carefully everybody። developmental change የምንለው እንግዲህ developmental change የምንላቸው that is growth ነው። growth improvement ነው። በዚህ ወር የሆነ ነገር ተሻሽሎ እንደሆነ ቀጣይ ወር የሆነ ነገር እየተጨመረ ይሄዳል። just like that be incremental change የምንለው that is step by step የሆነ ነገር እየጨመረ ሰርቫይቭ በማድረግ የካምፓኒውን የሆነ ነገር እየጨመረ ኳሊቲውን ቀን ከቀን ሳምንት ከሳምንት ወር ከወር እያሻሻሉ ማለት ነው። unplanned change የምንለው ደግሞ something happen unexpectedly በቃ የሆነ ነገር ሳይጠበቅ የመጣን ነገር እዛው ጋር ፑሽ ለማድረግ ሃንጋፕ ለማድረግ ሰርቫይቭ ለማድረግ የሚመጣ ቼንጅ ነው። ነገር ሪቮሉሽናሪ ቼንጅ የምንለው ግን ለምሳሌ እኔ ኢትዮጵያ ውስጥ በጣም ትልቅ ካምፓኒ ኖሮኝ ይህ ካምፓኒ ቴልሳ ሳይበትራክ ካር ማመርትበት ካምፓኒ ባቋቁም ምናልባት 2 ዓመት ልሰራ እችላለሁ። በዚህ 2 ዓመት ውስጥ ግን ይህ ቴልሳ ሳይበትራክ ካር በጣም ሪስፔክትፉል እና በጣም ቢልዲንግ ሃይ ኢንጂነሪንግ ስኮስቴብል በጣም ብራንድ ስለሆነ ይህ የኢትዮጵያ ህዝብ ምናልባት እዚህ ቴልሳ ሳይበትራክ ጋር መላመድ ካልቻለ መላመድ ማለት ኢንዳይሬክትሊ መግዛት ካልቻለ lack of money መግዛት ካልቻለ ኮምፕሊትሊ ይህን ካምፓኒ ይህ ቴልሳ ሳይበትራክ ካር ኢትዮጵያ ሲቲዝን ሊመጠን አልቻለም። ምክንያቱም በሚሊየን ዶላር ስለሚሸጠው ይህ ህዝብ ደግሞ ሚሊየን ዶላር አምጣ ብትለው የራ ታሪክ ውስጥ ሊገባ ይችላል ብዬ ወደ ሌላ ካምፓኒ ብቀይረው ይህን ቴልሳ ሳይበትራክ ካርን ለምሳሌ ወደ ሲሚንቶ ፋብሪካ ብቀይረው ኮምፕሊትሊ ብዙ ነገር መቀይረዋለሁ። ዛጋ መካኒካል የተለያየ ስቀጥራቸው የነበሩት ከዚህ ፋብሪካ ሲገቡ ይወጣሉ። ምክንያቱም ሲሚንቶ የሚፈልገው ባለሙያና መካኒካል የሚፈልገው ባለሙያ ስለሚለያይ ማለት ነው። ስለዚህ ሪቮሉሽናሪ ቼንጅ ማለት ኮምፕሊትሊ ቼንጅ ማለት ነው። ኤኒቲንግ by everything change ማለት ነው። ይጋችም የሎች ደግሞ evolutionary change ይባላሉ። እነዚህ developmental change, incremental change, unplanned change ማለት ነው። So let's get it off question 7. From the type of production process which one demonstrates the frequency to produce highest volume with fully standard product ይላል። አሁን እዚህ ጋር ምን ይላል መሰላችሁ everybody? highest volume ወይም fully standardized ትልቅ ቮሊዩም ኑሮት ብዙ ምርት ያመረተ በየቀኑ in thousands ያመረተ ነገር ግን አንድ የሆነ standardized አንድ የሆነ ፕሮዳክት የሚያመርት ከሆነ low variety የተለያየ ቫሪቲ ማይኖረው ከሆነ ምን አይነት ፕሮዳክት ልንለው እንችላለን ይላል። A project, B continuous, C mass, D job። እንግዲህ A project የምንለው ፕሮጀክት በተፈጥሮ ዩኒክ ነው። ይጋችም ዩኒክ ኤንድ ቫሪቲ ነው ወይም ዋን ታይም አውትፑት የምንለው ነው። እዚህ ጋር ሊሆን አይችልም። ምክንያቱም ሃይ ቮሊዩም ሃይስት ቮሊዩም ኤንድ ፉሊ ስታንዳርዳይዝድ ማለት እንግዲህ ዘ ሴም ኳሊቲ ማለት ነው። አንድ አይነት ኳሊቲ ማለት ነው። ቢ ኮንቲኒየስ የሚለው እዚህ ጋር ሳይሆን አይቀርም ይሆናል እንበለው እንጂ ምንድነው እንደዚህ ሳይሆን አይቀርም። why we doubt about for this answer continuous ነው ሊሆን የሚችለው። ምክንያቱም continuous የምንለው high volume አለው fully standardized product አለ። we are seeing about for እዚህ ጋር አሁን ለምሳሌ በባለፈው ከሰራሁላችሁ ሽት በየተመረጡ ጥያቄዎች በየአመቱ ማይቀሩ ብዬ ከሰራኋችሁ ሽት መጥቷል ዳግሞ መጣ ማለት ነው። continuous ማለት repeated በተደጋጋሚ አንድ ፕሮዳክት ስታንዳርዳይዝድ በሆነ መልኩ የሚመረት ወይም ሃይ ቮሊዩም ያለው ከሆነ ለምሳሌ ሲሚንት ፕሮዳክሽን ዋተር እነዚህ that is continuous ይባላሉ። ሲ ማስ
አሁን ለምሳሌ እዚህ ጋር ኮንቲኒየስ የሚለው ባይኖር ማስ የሚለው ሊቃረብ ይችላል። ማስ ግን ሰም ቫሪቲ ያለበት። ዲ ደግሞ ጆብ ሾፕ ይላል። ጆብ ሾፕ ደግሞ ሎው ቮሊዩም ሃይ ቫሪቲ ያለበት ነው። So the correct answer for number 7 is B. መልሱ B ይሆናል ማለት ነው። Number 8, a contingency table has 3 rows and 3 columns. What are degree of freedom for the K-square test ይላል። A4, B5, C6, D9 እንግዲህ number of row and column ተመሳሳይ ነው። 3 ነው የሰጠን። degree of freedom በኬስኩዌር ቴስት ጊዜ ወቱ ነው እያለን ነው። ጊቭን ናይ R means 3 and C means 3 ነው። እንግዲህ ራው እና ኮለመኑ ተመሳሳይ ነው የተሰጠን። that's required of degree of freedom ይላል። if ገራሚ በdegree of freedom means R minus 1 times ኮለመን minus 1 ነው። እንግዲህ R ማለት ራው ብለናል። ኮለመን C ማለት ደግሞ ኮለመን ብለናል። so 3 ሲቀነስ 1 times 3 ሲቀነስ 1 if ገራሚ we have 2 ጋችንግ 2 ከዛም ሁለት እናገኛለን። so 2 ሲባዛ በ2 4 ማለት ነው። degree of freedom means 4. the correct answer is for everybody ይላል። በነገራችን ላይ አንዳንድ የሚመጡ ጥያቄዎች even ካልኩሌተር ቢሆንም ባይን ዝም ብሎ ባይን መሰራት የሚችሉ and also እናንተ ራሳችሁን ሳይኮሎጂካሊ እንዴት ሬዲ ማድረግ እንዳለባችሁ ከማንበብ ባሻገር ራሳችሁን እንዴት ፈተናውን በጥበብ በሲስተም even አንዳንዴ ዝም ብሎ በማየት እንዴት እንደምትሰሩት ቪዲዮ ይሰራልን ምትሉ ከሆነ especially you have to write on the comment ላይ ከ100 እስከ 200 ኮሜንት ከደረሰ ይሰራል የሚል እኔ በአንድ ቀን በሁለት ቀን እስከ ሳምንት አሪፍ ሳይኮሎጂካሊ ቲፕ ቪዲዮ አዘጋጅላችኋለሁ። so let's get it. okay እንግዲህ አሁን 9ኛው የ8ኛው ካልኩሌት በጣም ቀላል ባይን ስለምትሰራ ነው የሰራሁላችሁ። 9ኛው ግን ትንሽ ወሰብሰብ ያለም ስለሆነ በሌላ በፓርት 5 ነው ይዤላችሁ ልመጣ የምችለው። so ዘለነዋል ማለት ነው። question 10 which of the following is biased for behavioral segmentation ይላል። A age group, B income level, C geographic location, D purchase occasion. አሁን እዚህ ጋር ወተኛው ነው behavioral segmentation የሆነው እያለ ነው። እንግዲህ age group የምንለው በዲሞግራፊ ለምሳሌ በዲሞግራፊ ምን ከፋፍለው ነው ዲሞግራፊ young, old, child ብለን ምን ከፋፍለው ነው። ስለዚህ behavioral segmentation አይሆንም ማለት ነው። B income level just like that the same demographical የሚካተት ነው። ይሄም geographical location ምንለው ደግሞ that is it's concerned to the location, the region ነው። but also a purchase occasion ምንለው ግን የbehavioral segmentation part ነው ማለት ነው። so the correct answer is D ማለት ነው purchase occasion. number 11 which of the following is not characteristics of an effective group? A positive interpersonal relationship, B team viability, C member dissatisfaction, D high level of task performance ይላል። እንግዲህ 11ኛው ጥያቄ which of the following not characteristics of effective group? effective group ካራክተር ያልሆነው ውጤታማ ቪዥነሪ የሆነ ግሩፕ ካራክተር ያልሆነው የትኛው ነው እያለ ነው። positive interpersonal relationship yes አላቸው። team viability በጋራ ይሰራሉ yes አላቸው። D high level of task performance yes አላቸው። C ግን member dissatisfaction ግን የላቸውም። that is the characteristics of an effective group. የeffective group ግን member of dissatisfaction አይደለም ማለት። ስለዚህ the correct answer is C ይላል everybody. number 12 solution of transportation problem which M row and supply and column destination feasible if number of positive allocation feasible የሆነ ነው ወይም non degenerate የሆነ ነው እያለን ያለ if ገራሚ that is feasible ወይም ባላንስ የሆነ ትራንስፖርቴሽን ምንለው እዚህ ጋር ፖዚቲቭ አሎኬሽን ምንለው A ነው ማለት M plus N minus 1 ነገር ግን B M plus
n plus 1 c m plus n m times n ምንለው ዲጀነሬት ነው ማለት ነው። ስለዚህ the correct answer is a ይሆናል ማለት ነው። I am telling you the truth everyone. A. Question 1-3. Which of the following is a common challenge when business grows too fast? 13ኛው ደግሞ ምን ይላል? አንድ ቢዝነስ በጣም በፍጥነት ሲያድግ የትኛው ነው common challenge ሊሆን የሚችለው? A. Simplified decision making process. ይሄ አይሆንም፣ ምክንያቱም አንድ ቢዝነስ በጣም እያደገ በሄደ ቁጥር እንዲሁም በጣም ኮምፕሌክስ ነው ሊሆን የሚችለው። B. Reduce need for additional financing. አዲሽናል ፋይናንሲንጋቸው የሚቀንሳል ይልም ተቃራኒ ነው። you got me? C. Decreased need for recording keeping. አሁን በዚህም ጋር ደግሞ እዚህ ፐርፎርማንስ ላይ ስፔሻሊ ኮንትሮሊንግ ላይ በጣም ኢንክሪዝ ይሆናል እንጂ ዲክሪዝ ሊሆን አይችልም። D. Overwhelmed infrastructure and customer service is declined. Yeah, of course, the right answer is D. መልሱ የሚሆነው ዲ ነው። ምክንያቱም ለምሳሌ አንድ ፕራይቬት ኦርጋናይዜሽን ኢኮኖሚክስ ላይ የሆነ ተምረ ነው ነበር በፊት ዲዮፖሊ ማርኬት መሰለኝ የሚባል አንድ ሲንግል ማርኬት ለምሳሌ አዲስ አበባ ላይ አሁን አንድ ሲንግል ማርኬት በጣም ዩኒክ የሆነ ማርኬት ቢጀመር ፕሮዳክት አጠቃላይ አዲስ አበባ ውስጥ ላይ አንድ ቦታ ነው ያለ ሰው ይህ በፕሮሞሽን አንድ ቦታ መኖሩ እዛ ቦታ መኖሩ ከታወቀ እያንዳንዱ ማህበረሰብ ኢቭን ክፍለ ሀገር ያለው ማህበረሰብ እየሄደ እዛ ፕሮዳክት መግዛት ይፈልጋል። ከዛ በኋላ ያ ፕሮዳክት ኳሊቲ ኦቨርሄድ ኢንፍራስትራክቸር ከስተመር ሰርቪሱም ዲክላይን እየሆነ ነው የሚሄደው። ምክንያቱም አንዳንዴ ኦቨርሎድ ሊሆንበት ይችላል ከአቅሙ በላይ ስለሚሆንበት ኢቭን ከስተመሮችን ሳቲስፋይ ለማድረግ አንዳንዴ ኳሊቲውም ሊቀንስ ይችላል ማለት ነው። ስለዚህ the correct answer በጣም ቻሌንጅ ሊያደርገው የሚችለው ይሄ ነው ማለት ነው። በጣም ካደገ if you really understanding more. So the answer is D. 1-4. Among the 1-4 principle the following proposed one head, one plan, one set of objectives correspond to one. እንግዲህ 14 ፕሪንሲፕሎች አሉት ፓብሎ ጋር ማለት ነው። እነዚህ ፕሪንሲፕሎች ጋር one head, one plan, one set of objective corresponds የሚያደርገው ከየትኛው ጋር ነው እያለ መልሱ የሚሆነው ዩኒቲ ኦፍ ዳይሬክሽን ነው። ለምሳሌ በአንድ ኦርጋናይዜሽን ውስጥ እነዚህ አጠቃላይ ስታፉ የሆነ አቺቭመንት ኑሯቸው የሆነ ጎል አስቀምጠው ያን ጎል ለማሳካት እያንዳንዱ ስታፍ at the top up to the lower level የሚያደርጉት አስተዋጽኦ ያን ፕላን ለማሳካት የሚያደርጉት አስተዋጽኦ ባንድ ጀርኒ የሚሄዱት ሂደት ወይም ፕሮሰስ ዩኒቲ ኦፍ ዳይሬክሽን ይባላል። ዩኒቲ ኦፍ ኮማንድ የምንለው ግን ለምሳሌ ኦርጋናይዜሽን የተለያየ ኮንፍሊክት ሊፈጠር ይችላል። በቃ አለቃ የሚበዛ ከሆነ አንድ ቦስ ላንድ ስታፍ ብሎ እንደማየት ነው። one boss to one person ይጋሽ one boss to one person ይህ ቨርቲካል የሆነ ኮሙኒኬሽን የሚደረግበት ዩኒቲ ኦፍ ኮማንድ ይባላል። ቢ ሴንትራላይዜሽን ይህ ሴንትራላይዜሽን የምንለው ደግሞ አጠቃላይ ሁለመናው ነገር በቶፕ ሌቭል የሚወሰን ነው። that is the opposite of decentralized. Decentralization that is most of the time to decide in the lower level ነው. but of centralization it is decided to the top level authority one center የሆነ that's centralization. union tree is strength የምንለው ደግሞ ሄነሪ ፋብሎ ኮንሴፕት ነው። ስለዚህ እዚህ ጋር ሊመጣ አይችልም ማለት ነው ሄነሪ ፋብሎ። so the answer is C ማለት unity of direction. you got me? 1-5 ይላል conflict arise between two departments regarding resource allocation with each department believing they should receive more funding instead of negotiating directly. The department agree to have third party mediator facilitate the decision. What type of conflict resolution is being employed? እዚህ ጋር ደግሞ ምን ይላል መሰላችሁ? ሁለት ድርጅቶች በሆነ ነገር ኮንፍሊክት አደረጉና የላ ሶስተኛ ፓርቲ ዲሳይድ አድርጎ እንዲያስማማቸው ፈለጉ ይላል። ፈለጉ ሶ የትኛው ነው ያለን?
what type of conflict resolution ወትኛው የኮንፍሊክት ሪዞልቬሽን ነው being employed የሚሆነው እዚህ ጋር የሚተገበረው ይላል። ኮንሳልቴሽን እንግዲህ ኮንሳልቴሽን ምንለው የሆነ ምክር ጋር የተያያዘ ነው። ኮንሳልቴሽን ምንለው ምክር ጋር የተያያዘ ነው። ለምሳሌ ሲኒ ደግሞ arbitration ምንለው ደግሞ አንዳንድ ትዕዛዝም ሊሆን ይችላል። decided third party ነው ግን arbitration ትዕዛዝም ሊያዝ ይችላል። decided ወስኖም ሊሄድ ይችላል። AC collaboration ምንለው ደግሞ win to win ነው። you got me win to win but the correct answer is B meditation ይላል። meditation ምንለው ሁለት ኦርጋናይዝ ኮንፍሊክት ካደረጉ የላ አዲሽናል third party መጥቶ የሚያደራድራቸው ማለት ነው። that is meditation. So the correct answer is B meditation. Okay, 1-6 assume you are a researcher and you want to identify and formulate research problem hypothesis in your research. When later or no previous study that can be referred, what appropriate research design you might conduct ይላል። እንግዲህ as you researcher አንተ ሪሰርች ብትሆንና የሆነ አዲስ የሆነ ነገር አይዴንቲፋይ ወይም ፎርሙሌት በማድረግ የሆነ ኒው የሆነ ሃይፖቴሲስ ሰርች በማድረግ ወይም later no previous study የሆነ ነገር ያየኸው ነገር የለም ነገር ግን በራስህ ሁኔታ የሆነ ቦታ ላይ የሆነ ሎኬሽን ላይ ሴሌክት በማድረግ ራስህ የምታጠነው ሪሰርች ምን ይባላል ይላል። A qualitative, B exploratory, C descriptive, D explanatory. you got me? እንግዲህ አንድ ባንድ እናያቸው። ይህ ኳሊቴቲቭ ምንለው ኒውሜሪካል ያልሆነ ብሎ በቲዮሪ ያለ ነገር ግን አዲስ ያልሆነ ነው። እንግዲህ ኳሊቴቲቭ ሪሰርች ምንለው ኦኬ አንድ ራሱን የቻለ ሪሰርች ስለሆነ ቢ ለምሳሌ ቢ ግን ኤክስፕሎራቶሪ ይላል። ኤክስፕሎራቶሪ ምንለው እንግዲህ the correct answer by the way ቢ ነው ኤክስፕሎራቶሪ because of ኤክስፕሎራቶሪ ማለት እንግዲህ በራሳችን እይታ ኤክስፕሎራቶሪ የሆነ ገለጻ እየሰጠን የምናደርገው የምናየው በራሳችን ኤክስፕሌን እያደረግን የምንሰራው ሪሰርች ኤክስፕሎራቶሪ ሪሰርች ይባላል። ኦኬ appropriate research design you may conduct በራሳችን እይታ ኮንዳክት እያደረግን ኤክስፕሎር የምናደርገው ማለት ነው። ሲ ዲስክሪፕቲቭ ሪሰርች ዲስክሪፕቲቭ ሪሰርች ደግሞ እዚህ በፊት የተሰሩ ሪሰርቾችን ዲስክራይብ በማድረግ የምንገልጸው ነው። ኤክስፕላናቶሪ የምንለው ደግሞ አንድ ሪሰርች ኮዙና ኢፌክቱን እንትን በማለት በመጥቀስ ኤክስፕላን የምናደርገው ነው። ስለዚህ እዚህ ጋር ግን እያለን ያለ assume you are researcher አለ። ሪሰርቸር ብትሆኑ you want to identify and formulate research problem and hypothesis in your research when later or no previous study that can be referred, what appropriate research design you might conduct ይጋችሚ ምንም የሆነ ሊትል የሆነ previous ያያችሁት ነገር የለም ወይም ስተዲ ያጠናችሁት ነገር የለም በራሳችሁ እይታ ኤክስፕሎር ያረጋችሁ የምትገልጹት የሪሰርች አይነት ምን ይባላል ይላል። ኤክስፕላናቶሪ ሪሰርች ሶ መልሱ ቢ ነው ማለት ነው። 17ኛው ቴክኖሎጂ ካምፓኒ has recently adopted more open and collaborative work environment. more open ወይም collaborative work environment encourage employees to share አይዲያቸውን በመረዳት freely and participate in decision making. This shift in how employees interact and work together represent which type of change ይላል። አሁን የትኛው አይነት ቼንጅ ነው እያለ ያለ እዚህ ጋር ምን ይላል መሰላችሁ? አንደኛ more open በመሆን ወይም collaborate work environment ጋር collaborate በማድረግ that's why environment ማለት ካልቸርም ኖርም ሊሆን ይችላል። especially encourage employees to share የኤምፕሎይዎቹን አይዲያ freely በሆነ ግልጽ በሆነ መልኩ participate እንዲያደርጉ ወይም እንዲወስኑ በማድረግ shift in how employees interact work together represent which type of change የኤምፕሎይዎችን ሆነ አጠቃላይ ኦርጋናይዜሽንም at the why እንደ ኢንቫይሮንመንቱ shift እንዲያደርጉ በማድረግ የሚሰራ change የትኛው ነው? የቼንጅ አይነት የትኛው ነው ይላል። this is cultural change okay ምክንያቱም እንደ ኢንቫይሮንመንቱ encourage employee share idea freely participate decision making አላረን የኤምፕሎይዎችንም ተረድቶ አጠቃላይ ኢንቫይሮንመንትን ከኢንቫይሮንመንት ጋር ኮላቦሬት በማድረግ የሚሰራ ቼንጅ ካልቸራል ቼንጅ ይባላል። ቢ ፕሮሰስ ኦሪየንትድ እንግዲህ ያ እዚህ ፕሮዳክት ጋር የሚወሰን ነው እዚህ ጋር ይካተትም። ስትራክቸር ቼንጅ ማለት ደግሞ እንግዲህ ሄራርኪያል ይጋችሚ ሄራርኪያል ወይም የሆነ ስትራክቸር የሆነ
በተዋረድ የሚሰራ ነው። strategy changes it depend of the work but of it is not collaborate for the environment ጋር እንትን የሚል ነገር የለውም ማለት። ስለዚህ the correct answer is A ነው ማለት ነው cultural change። 18 which of the following pricing strategy is more desirable if business need to increase sell market share by reducing product price compared to competitor? ይሄም እንግዲህ 2016 ላይ መጥቷል። አሁንም ደግሞ መጣ ማለት ነው። which the following pricing strategy is more desirable if a business need to increase sales market share by reducing product price compared to competitors? አሁን እዚህ ጋር ያለን ያለ pricing strategy አንድ ቢዝነስ ሽያጩ እንዲጨምርለት ወይም ማርኬት ሼሩ ኢንክሪዝ እንዲሆንለት ፕራይሱን ዝቅ በማድረግ ኦፈር የሚያደርገው አክቲቪቲ ምን ሊባል ይችላል ይላል። አንደኛ ፕራይስ ስካሚንግ። ፕራይስ ስካሚንግ የምንለው ዳይሬክት የሆነ ፕሮዳክት ያቀርባል፣ በጣም በሃይ ፕራይስ ይሸጣል። ነገ ማርኬት ይቀጥል አይቀጥል ጣጣ የለውም። በቃ ከረንትሊ መጠቀሙን ነው የሚያስብ። ሃይ ፕራይስ that is low customer value ነው። ኮስት ፕላስ ፕራይሲንግ ወይም ማርክአፕ ፕራይሲንግ ምንለው ለምሳሌ አንድ ቢዝነስ አንድ ፕሮዳክት በ1000 ብር ገዝተን እንደሆን የገዛንበትን በፐርሰንት አስበን ለምሳሌ 5% ወይ 10% ሊሆን ይችላል አስበን ለምሳሌ 1000 ገዝተነው ከሆነ 1500 ብር ወይም 1200 ብር 200 ብር አተርፈን ምንሸጠው ኮስት ፕላስ ፕራይሲንግ ወይም ማርክአፕ ፕራይሲንግ ይባላል። ፔኔትሬሽን ፕራይሲንግ ምንለው ይሄ ነው። የወደፊቱን ዴስቲኔሽናችን መዳረሻችን በማሰብ የኛ ፕሮዳክት ኋላ ማርኬቱን ይቆጣጠረዋል ብለን በማሰብ በዝቅተኛ ፕራይስ የተለያዩ ፕሮዳክቶችን መሸጥ ማለት ነው። ኢቭን እንግዲህ የፔኔትሬሽን ፕራይሲንግ ምንለው ከገዛንበትም ካመረት ነው አንዳንዴ ከስራንም ልንሸጥ እንችላለን። ጋችሚ ከስራንም ልንሸጥ እንችላለን የወደፊቱን በማሰብ። ይሄ ፕራይስ ስካሚንግ ምንለው ግን በጣም በውድ ገበያውን አግሬሲቭ በሆነ መልኩ ገብቶ ላይክ ዛት ብላክ ማርኬት እንደማለት ነው፣ ሽጦ መውጣት ማለት ነው። ሶ ዘ አንሰር ኢዝ ዲ ማለት ነው። 19 ኮንሰንስ ኢን ስትራቴጂ ቫሉዌሽን ኢንሹርስ አለ ኢንተርናል ኮንሲስተንሲ አላይንመንት ዊዝ ኤክስተርናል ትሬንድ ሾርት ተርም ፕሮፊታቢሊቲ ኤምፕሎይ ሳቲስፋክሽን። ዋት ዘ ሚኒንግ ኦፍ ኮንሰንስ? እንግዲህ ኮንሰንስ የምንለው እንግዲህ that is ፊት ማድረግ ነው። ከኤክስተርናል ትሬንድ ጋር ፊት ማለት ነው። ከማርኬቱ ጋርም ሆነ አጠቃላይ ከውጩ ማህበረሰብ ጋር ከውጩ ኢንቫይሮንመንት ጋር ፊት ማድረግ ነው። ሶ ኮንሰንስ ስትራቴጂ ቫሉዌሽን ኢንሹር የሚያረጋግጥልን ኢንተርናል ኮንሲስተንሲ ይሄ አይሆንም። ሲ ሾርት ተርም ፕሮፊታቢሊቲ አይሆንም። ይሄም ሾርት ተርም ፕሮፊታቢሊቲን በማሰብ ይሰራል አይሆንም። ዲ ኤምፕሎይ ሳቲስፋክሽን ነው አይሆንም። ሶ አላይመንት ዊዝ ኤክስተርናል ትሬንድ ከኤክስተርናል ትሬንድ ጋር አላይ በማድረግ ፊት በማድረግ ስሙዝ በሆነ የሚሰራ ነው ማለት ነው። ሶ ዘ አንሰር ኢዝ ቢ ማለት ነው። ኩዌስችን 20 ይላል how might significant increase in consumer income level impact a company micro environment ይላል። እንግዲህ አሁን በእናንተ እይታ የኮንሱመር ኢንካም ሌቭል የተጠቃሚዎች ወይም የደንበኞች ብር መጠን ወይም ኢኮኖሚ ሌቭል በጣም ከጨመረ በማይክሮ ኤንቫይሮንመንት ላይ ምን አይነት ኢምፓክት አለው እያለ ነው። it might decrease the demand for luxury good። ይሄ ፎልስ ነው። እንዲሁም it is increase the demand for luxury good መግዛታቸው ኢንክሪዝ ያደርጋል። b it might lead to increase competition in low income market። አዚጋም በተመሳሳይ it might lead to increase competition in high income market ነው። ኮምፒቲሽን ማርኬቱ በሃይ ኢንካም ማርኬት ላይ ኮምፒቲት ይፈጥራል። ቢ ደግሞ it might how might significant increase in consumer income level impact company macro environment። እንግዲህ የኮንሱመር ወይም የተጠቃሚዎች የደንበኞች ኢንካም ሌቭል ኢንክሪዝ ባረገ ቁጥር በማይክሮ ኤንቫይሮንመንት ላይ ምን አይነት ኢምፓክት ይፈጥራል እያለ ነው። it might decrease the demand for luxury good. It is false. It's a big false because it might increase the demand for luxury good. ከስተመር ተጠቃሚዎቻችን ወይም ደንበኞቻችን ያላቸው የሀብት መጠን ኢንክሪዝ ባረገ ቁጥር የሚገዙት ጉድስ ወይም ሰርቪስስ በጣም ብራንድ ወይም ለግዠሪ የሆነ ይሄዳል፣ ኢንክሪዝ ያደርጋል።
B. It may lead to increased competition in a low income market. Yeah, it's false because it may lead to increased competition in high income market ነው ሊሆን የሚችለው። C. It will have no effect on consumer spending pattern. It's a big wrong. It will have a significant effect on consumer spending pattern ነው ሊሆን የሚችለው። D. It can create opportunity for companies to market premium product. opportunityን ይፈጥራል። market premium productዎችንም increase ያደርግናል። so the correct answer is D ይሆናል ማለት ነው። everyone እንግዲህ part 2 በቅርብ ይዤላችሁ እመጣለሁ። subscribe ካላረጋችሁ everybody please subscribe. ከዚህ በመቀጠል ሐሳብ አስተያየት ካላችሁ ይሄ ቢስተካከልን ይሄን አስተካክልን የምትሉት ነገር ካለ ለማስተካከል ዝግጁ ነኝ። ኮሜንት ላይ መጻፍ ይቻላል። VPN ያበራችሁ ብትጠቀሙ ደስ ይለኛል። ከዚህ በመቀጠል ደግሞ በትላክስ አንዳንዴ በጣም ቢዚ ስለመሆን በትላክስ የመረጡ ኩዌሽኖችን በክላሲካል በባክግራውንድ ሳውንድ የለቀኩላችኋለሁ። እነሱንም አንድ ባንድ መልሶችን ስላስቀመጣችሁ ማየት አለባችሁ። ከዛ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ እመኑኝ እኔ እዚህ ጋር ዩቲዩብ ላይ ሁላችሁን ሙላውን ጥያቄ ከሰራችሁ you are passing መስራት ብቻ ሳይሆን አንደርስታንዲንግ ነው። ሪዲንግ ኢዝ ሞር አንደርስታንዲንግ ማለት ነው። ማንበብ ማለት ጽንሰ ሐሳብ መረዳት ማለት ነው እንጂ መሸምደድ አይደለም። ሶ አንድና አንድ ሙላውን በአግባብ ከሰራችሁ ከተረዳችሁ እስከ ምርጫው ኤግዛም እናንተ ሳይኮሎጂካሊ አዲሽናል ቢውልድ ማድረግ ነው የሚገባችሁ ማለት ነው። Thank you so much everybody. Love you. Hasta la vista.